بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين أما بعد ودي نصيحتي بي تكتاتي وچاچن إن شاء الله زاري باقراچن لاي ሙስሊም ማህበረሰብ ላይ በስፋት ከተንሰራፉ ወንጀሎች መካከል የተወሰኑትን ያነሳን እሱን የምናስጠነቅቅበት ፕሮግራም ነው ኢንሻአላህ። ይህ ፕሮግራም በወሎ ክፍለ ሀገር በደሴ ከተማ እንዲሁም በዙሪያው ካሉ መሻይኽ ዱዓቶች ጋር የምናደርገው ፕሮግራም ነው ኢንሻአላህ። የዛሬ ፕሮግራም የሚያቀርቡልን ከበስተቀኝ ሼክ አብዱራህማን አሊ ከኮምቦልቻ ከተማ በሐዲስ እውቀት ላይ ያኔ ረጅም ጊዜ ብዙ ተማሪዎችን ያቀሩ ብዙ መሻይኾችን ሐዲስ ያቀሩ ያሉ ታላቅ ሼክ ናቸው ኢንሻአላህ። ሼክ ከኛ ጋር ስለሆኑ በጣም ደስተኛ ነን። ባረከላሁ ፊኩም። እንዲሁም ከጎናችን ደግሞ ሼክ ዑመር አህመድ አለ ኢንሻአላህ። እንዲሁም ከበስተግራዬ ታላቁ ሼክ መሐመድ አወል ከባህር ዳር ከተማ ሼክ መሐመድ አወል ማዕሩፍ መሽሁር በዚህ በዳዋ ሰለፊያ ብዙ አሻራ ያላቸው አላህ ረጅም እድሜ ይስጣቸው። አላህ ብዙ ከሳቸው ምንጠቀም አላህ ያድርገን። እንዲሁም ከእሳቸው አጠገብ ደግሞ ሼክ ኑረዲን ቃሲም ከዚሁ ከደሴ ከተማ አማራ ክልል ዑለማዎች ምክር ቤት ዋና ጸሐፊ እንዲሁም በተለያዩ የዳዋ ስራዎች ላይ በድርሶች ላይ የሚሳተፉ ታላቅ ሼክ ናቸው። ሐያኩሙላህ ጀሚዓን ኢንሻአላህ። ዛሬ ያሰብነው የሽርክ ዋና እነዚህ ሙቢቃት የሚባሉ ሰውየውን ጥፋት ላይ ይጥላሉ የሚባሉ ጀሃነም ያስገባሉ የሚባሉ ታላላቅ ወንጀሎች አሉ። ከነሱ መካከል የተወሰኑትን መርጠን ኢንሻአላህ ምንድነው ያ ወንጀል ኸጠሩ ምንድነው መገለጫውስ አይነቶቹ ምንድነው በሚለው እንጀምራለን ኢንሻአላህ። እንደ መጀመሪያ ዋናው ትልቁ ሽርክ አላህ ዘወጀል የማይምረው የሆነ ወንጀል ስለ ሽርክ የተወሰነ ኢንሻአላህ እንነጋገራለን። ሼክ አብዱራህማን ሽርክ ምንድነው አደጋውስ ምንድነው የሚለውን ኢንሻአላህ ታብራሩልናላችሁ። አልሐምዱሊላህ ረቢል ዓለሚን ወልዓቂበቱ ሊልሙተቂን ወላ ዑድዋነ ኢላ ዐለል ዛሊሚን ሰላቱ ወሰላሙ ዐላ አሽረፊል አንቢያኢ ወል ሙርሰሊን ወዐላ አሊሂ ወሰሕቢሂ አጅመዒን አማ በዕድ። مستمعي الكرام السلام عليكم ورحمة الله تعالى وبركاته. وعليكم السلام ورحمة الله وبركاته. إن شاء الله እንግዲህ ከዚህ በመቀጠል ሽርክ የሚባለው ነገር ታሪፉም ሆነ ማዕናው ወይም አደጋነቱ ምን ይመስላል የሚለውን ነገር የተወሰነ አነሳለሁ። በሽ ደግሞ መሻይኾች ወንድሞች አሉ ደግሞ ያሟሉታል ኢንሻአላህ የቀረውን። ባጭሩ ሽርክ የሚባለው ነገር هو التشريك غير الله بالله في العبادة። አጭሩ ሽርክ ማለት ከአላህ ሌላ ያለን አካል ከአላህ ጋር በአምልኮት ማቀላቀል አንድ ማድረግ ማጋራት፣ ይሄ ሽርክ ተብሎ ይባላል ይላሉ ዑለሞች። ይሄ ያው ይሄ ትልቅ ወንጀል ነው። ሙቢቃት እንዳለው ወንድሜ የመጀመሪያውን በአንድ ቁጥር ነብያችን አለይሂ ሰላቱ ወሰላም 7 አጥፊ የሆኑ ጉዳዮችን ለናሙና ተጠንቀቁ ራቁ የሚለው ሐዲስ ላይ ለናሙና ነው። አለዛ ሙቢቃት በዚህ ብቻ አያጥርም ይላሉ ክታቦቹ። አላኩል ሐል ይሄን ሽርክ የሚባለው ነገር እንድንርቀው ማስጠንቀቂያ አስቀምጠውልና ነብያችን አለይሂ ሰላቱ ወሰላም እና ሽርክ ማለት ባጭሩ ተሽሪኩ ገይሪላሂ ቢላህ ፊል ዒባደቲ በአምልኮት ከአላህ ውጭ ያለን እንዲህ አላህ አድርጎ ማምለክ ማለት ነው። እንዲህ ይሄ ነገር ዒባዳ ሲባል እንደሚታወቀው ለሱ በመስገድ ሊሆን ይችላል፣ ወይም ደግሞ ለሱ በማረድ ሊሆን ይችላል፣ ለሱ በተለያየ ነዝር ስለት በማድረግ ሊሆን ይችላል ለገይሪላሂ ተባረከ ወተዓላ። ከሌላ አካል ደግሞ ዱዓ ይሄን ነገር ስጡኝ ብሎ መጸለይ መለመን መጠየቅ የሚባለው ነገር መሆነ ሲጋሳ እርዳታ ይሄን ነገር አርግልኝ ብሎ ከአላህ ውጭ ያለ ነገር እንደዚሁ መከጀልና መጠየቅ፣ ይሄ ሁሉ እዚህ ዒባዳ የሚባለው ውስጥ ይካተታል። ሌሎችም እንደዚሁ እነዚህ ነገሮች በጣም ሽርክ ናቸውና አደጋቸውን የተወሰነ አነሳለሁ ኢንሻአላህ።
ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን እና ለጧጉት ወይም ለሶነም ለታቦት መስገድ ወይም ደግሞ ዝቅ ማለት ብቻ አይደለም ሽርክ የሚባለው። እንግዲህ እኔ መሳሰሉ አሉ በቀውሉ የሚገኙ እንደዚሁም በተግባርም ማለት ነው። ሽርክ ይሄን ይመስላል። አላኩል ሐል አደጋነቱ ያው የሰውየውን የመልካም ስራውን ብስ አርጎ እጥብ አርጎ ባዶ የሚያስቀርና ለዘላለም ለሁሉ ጊዜ ለጀሃነም የሚያደርግ የሆነ ጥያፍ የሆነ ወንጀል ነው። አላህ ሱብሓነሁ ወተዓላ በቁርአን ምን ይላል? ወለቀድ ኡሕየ ኢለይከ ወኢለ ለዚነ ሚን ቀብሊከ ለኢን አሽረክተ ለየሕበጠነ ዐመሉከ ወለተኩነነ ሚነል ኻሲሪን አለ። ሱብሓነላህ ወደ አንተም ሆነ ወደ ቀደምት ሩሱሎች ወህይ አውርጃለሁ። ረእይ ወህይ ተልኳል፣ ትእዛዝ አለ። ምን የሚል እያንዳንዳችሁ በእኔ ላንተ አጋራችሁ ስራችሁ ይታበስና ነገም ኪሳራ ያጋጠማችኋል የሚል አስጠንቃቂ የሆነና አስፈሪ የሆነ ነብያቶች ያስመስሉ ኡመቶቻቸው የሚሹበት ነው ያሉት ሙፈሲሮቹ እንጂ ነብዩ ሰለላሁ ዐለይሂ ወሰለም ወይም ነብያቶች ያጋራሉ አጀጋል ይላል ያመልካሉ ተብሎ የሚታሰብ ነገር ባይሆን እንኳን እነሱ ላይ ይሄ እርምጃ የሚወሰድ መሆኑ ከተገለጸ ለተራው ሰውማ ምን ያህል ከባድ ነገር ነው የሚለውን ያስተምራል ይላሉ። ሌላም እንደዚሁም ደግሞ ነብያችን አለይሂ ሰላቱ ወሰለም من أشرك بالله فقد حرم الله عليه الجنة في صحيح مسلم بالله ያጋራ ሰው ጀነት በሱ ላይ አላህ እርም አርጓታል። ጀነትን የሷገሩ የት ነው? ጀሃነም ነው ማለት ነው። አላህም የማይምር የሆነ ቀይ መስመር ያስቀመጠበት የሆነ ጉዳይ መሆኑን ቁርአን ላይ ገልጿል። ان الله لا يغفر ان يشرك به ويغفر ما دون ذلك لمن يشاء አላህ ሱብሓነሁ ወተዓላ ሽርክ የሚባለውን ኃጢአት ፍጹም አልምረውም ማለት አይምረው ከሽርክ ውጭ ያለን ግን ተተመሻአቲ ሱብሓነሁ ወተዓላ ከሱ ውሳኔ ስር ነው የሚቀመጠው። መወሰን አይቻልም። ከፈለገ ሊቀጣበት ይችላል፣ ከፈለገ ሊምረውም ይችላል። ሽርክ የሚባለው ነገር በአጠቃላይ በጣም ትልቅ ጉዳይ ነው። ነብዩ አለይሂ ሰላቱ ወሰለም ኢተቁ ሰብዐል ሙቢቃት ሰባት አጥፊ ነገሮችን እንደው በከባዱ ተጠንቀቋቸው ሲሉ ሌሎችም ብዙ ተመኖራቸው ጋራ የመጀመሪያ አንድ ቁጥር ያደረጉት ኢሽራኩ ቢላህ የመጀመሪያው በአላህ ሱብሓነሁ ወተዓላ ሌላን ማጋራት ነው አሉ። እና ይሄ ትልቅ ወንጀል ነው፣ ልንርቀው ልንጠነቀቀው የሚገባ ነው። እና ሌሎችም እንደዚሁ መረጃዎችም አሉ። ሽርክ እንግዲህ ሁለት አይነት ያረጉታል ዑለሞቹ ኢንሻአላህ። እና ይሄን ይመስላል አደጋውም ኪሳራ ላይ ሰውየውን ስራውን አብሶ አውድሙ መልካም ስራውን ለጀሃነም የሚያጋልጥ የሆነ 100% ኪሳራን የሚያከናንብ የሆነ ታላቅ ወንጀል ነው ሽርክ። እና እንግዲህ ያው መለስ እንችላለን ኢንሻአላህ። ባረከላሁ ፊኩም ሸይኸና አልከሪም። ኢንሻአላህ የሽርክን እንትን አብራርተውልናል በደንብ። ሽርክ ማለት ከአላህ ዘወጀል ውጭ ያለን አካል አላህ ብቻ በሚነጠልበት ነገር ለአላህ ብቻ በሚገባ የሆኑ ነገሮች ሌሎችን ማጋራት ሽርክ እንደሚባል መሰለን ለአላህ ብቻ ነበር ማረድ የሚገባን ለሌላ አካል ስናርድ ስለት ስንገባ እነኚህ ሁላ የሽርክ ምሳሌዎች እንደሚሆኑ ሸኻችን አብራርተውልናል። በዛው ልክ ደግሞ ሽርክ የሚባለው እጅግ በጣም ያኒ አደገኛ ወንጀል ሰውየውን ጀሃነም የሚያዘወትረው እንደሆነ አይተናል። ሌሎችም አደጋዎች አሉ። እንግዲህ የሽርክ አደጋ በጣም ከባድ ነውና ሸኻችን ሼክ መሐመድ አወልም እንዲሁም ጨምሩልን የሽርክን አደገኛነቱን የሚገልጽ ቁርአን ላይ አላህ ሙሽሪኮችን አስመልክቶ ምን ብሏል፣ ነብያችን ሰለላሁ ዐለይሂ ወሰለም ሙሽሪኮችን አስመልክቶ ምን ብለዋል ሚለውን ኢንሻአላህ ታብራሩልናላችሁ። نعم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وأصحابه أجمعين ያው እንግዲህ ሽርክ በመሻይኾች እየተገለጠም አላህ Subhanahu Wa Ta'ala ቢማ ይሽፊ ወክፊ በሚገባ ገልጾታል። እኔም ያንን የሽርክ ብሎ ማለት ኡስታዛችን እንዳሉት ተሽሱየቱ ገይሪላሂ ቢላሂ في شيء من حقوق الله سبحانه وتعالى ምንድነው አላህ Subhanahu Wa Ta'ala የሱ መብት ናቸው በተባሉት ጉዳይ ላይ ቆርሶና ቀንሶ ለሌላ ኃይል ማበርከትና መዋል ነው። ይሄ ሽርክ እንደተባለው ቅድም የአላህን ሐቅ
ለአላህ ተገቢ የሆኑትን ነገሮች የሆነ ፐርሰንት አንስቶ ለሌላ ታበረከተው ሽርክ ገባበት ማለት ነው። ይሄ ነው እንግዲህ የሽርክ ታሪፉ ቅድምም እንዳሉት መገለጫው ይሄ ነው። አላህ Subhanahu Wa Ta'ala ሽርክንና ሙሽሪኮችን ሲያስተነቅቅ የአህለል ኪታብ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢላላህ ወላ ኑሽሪከ ቢሂ ሸይአ ወላ የተኺዘ ባዕዱና ባዕዳን አርባበን ሚን ዱኒላህ ይላል። ፈኢን ተወለው ፈቁሉ ሽሀዱ ቢአና ሙስሊሙን። ቁል ተዓለው ኑ በላቸው፣ ጥሪ አድርግላቸው፣ እደማቸው ነው። ኢላ ከሊመቲን የከሊመቱ ላ ኢላሃ ኢላላህ ሰዋኢን በይነና ወበይነኩም በእኛና በእናንተ መካከል ትክክለኛ ፍትሃዊ ሚዛናዊ ሁሉንም እኩል ወደምታረገው ቃል ኑ ቶሎ በላቸው። እሱ ምንድነው አላህ ሲያበይነው አላ ነዕቡደ ኢላላህ አላህን እንጂ ሌላ ማንንም ምንንም ላናመልክ ወላ ኑሽሪከ ቢሂ ሸይአ በእሱ ምንም ቅንጣት ነኪራ ሸይአ እንግዲህ ተመልከቱ ተንሃይ በኋላ በነኪራ የመጣ ግን ኩለ ሸይእን የአላህን መብቶችና ሐቆች የሆኑት ነገር ምንም ነገር ላናጋራቸው ወላ የተኺዘ ባዕዱና ባዕዳን አርባበን ሚን ዱኒላህ ከፊላችንን ከአላህ ውጭ የሆነ አምላክ አርጎ አሁን ሩቡብያ የሚለው ይሄ እንትኑን ነው ሽርኩን ነው አምላክ አርጎ ላይ ይዘው ነው ባዕዱና ሚን ባዕድ እንግዲህ ይሄም ከባድ ላ ኢላሃ ኢላላህ ግልጽ ምልክት ተፈለጋችሁ ይሄን አያት አስታውሱ ይላሉ ዑለማዎች። ትልቅ ምልክት ዋዲ የሆነ ትርጉማ ይሄ ነው እና ይሄንን በላቸው ፈኢተወለው በላቸው ደግሞ አሻፈረን ብለው አንቀበልም ታሉ ፈቁሉ ሽሀዱ ቢአና ሙስሊሙን እኛ ሙስሊሞች የአላህ ታዛዥ የአላህ አገልጋዮች መሆናችንን መስክሩ አረጋግጡ። ኢዕላን ነው እንግዲህ ሙስሊምነቱን በቃኛ ሙሽሪኮች አይደለንም እናንተ ተጎዳችሁ ቢታላችሁ የኛ አቋም ይሄ ነው በሏቸው። አቋማችሁን ግለጹ። እነሱም ሙስሊም ናቸው ብለው ይመስክሩ። አሁን በአለም እኮ ይመስክራሉ እኔ ሙስሊም ነኝ ምስክሩ ትክክለኛ አና ኢልም አይደለም ግን ዝም ብሎ እንደ መሐመድ ፋጢማ ሐሊማ ተተባለ ይመሰከርለታል ሙስሊም ነኝ ሙስሊም ነው በመታወቂያ ብቻ እንዳይሆን እንጂ ሙስሊሞች በቃ ሙስሊም ባልሆኑ ሰዎች ተጠርተዋል እንዲመሰክሩ ፈሽሃዱ ቢአና ሙስሊሙን እኛ በእምነታችን አምልኮታችን ለአላህ ብቻና ብቻ መሆኑን መስክሩ በላቸው ይላል። እና የሽርክ አደጋ ይሄ ነው። ቅድሙ ኡስታዝ እንዳሉት ፈኢን አሽረኩ ይላል 18 ነብያት ተቆጥሮ ኡሉል አዝም ያሉበት ፈኢን ወለው አሽረኩ ነው የሚለው ለሐቢጡ አንሁም ማካኑ ያዕመሉን ቢያጋሩ ኑሮ መቼም ጅራፍ የተጠመደው ይላል እዛ ተፍሲር ነው ጅራፍ የተያዘው ለተጠመደ ነው እንጂ የተከታዮቻቸው ነው ተሙሽሪ እነሱ ዋስትና ጋራንት አላቸው እንኳን ሽርክ ላይና ወሌላ ተራ ወንጀል ላይ የተጠበቁ እኮ ናቸው። ቢጠበቁም ግን ታጋራችሁ እናንተንም ቢሆን አልምራችሁም እናንተም ቢሆን ይሰረዝባችኋል ሲባል ተከታዮቹ ምን እንዲሉ ነው? እኛማ ምን ተይዞልናል? የተያዘላቸው ጋራት የተሰጣቸው እንደዚህ ዛቻ ያረፈባቸው ይሄ በቀጥታ እነሱ ላይ ያነጣጥር እንጂ ተከታዮቹ ቅድም ብለውታል ኡስታዝ። እና የሽርክ አደገኝነት በጣም ከባድ ነው። ሙስሊሙ ሁሉ ግን ሽርክ አደጋ መሆኑን ያውቃል፣ ግን ሽርክን ያውቀው ፈከይፈ የተቂ መላ የድሪ ማየተቂ ይላሉ ዑለማዎች። ሽርክ ዝም ብሎ ሳያውቁት ቢፈሩት ተሽርክ ላይ ያድን ይችላል አይደል? ሽርክ አደገኛነቱ ማያቅ ሙስሊም የለም ወንጀሉ ከባድ እንደሆነ ይታወቃል እንደማይመረው ግን ሽርኩን ግን ማን በደንብ እንዴት ያወቁታል? እና ሽርክ አደገኛ ማያስምር ቅድም እንዳሉ ان الله لا يغفر አራት ነጥብ ዘግቶበታል። አዩሽረከ ቢሂ ኢሽራከን ቢሂ ወደ መስደር ነው ያ ስንጠቃው ነው እንቱ ሽርክ አይማርም ተብሏል። አዎ ሽርክ አይማርም ሁሉም ይሰማል ሙስሊም። ግን
ሊያውቀው ይገባል ይሄን የማይማር ወንጀል ሊያውቀው ይገባል የትኛው ነው ሽርክ ማለት እንግዲህ የተውሂድ ተቃራኒ ነው ተውሂድን ያውቃል ተውሂድን አረጋግጦ ያን ተውሂድ የሚያፈርስ ተጻራሪው ሽርክ መሆኑ ደግሞ ሙነቅሷት የሚያጓድለውም ሽርክ መሆኑን ታወቀ ወንጀሉም የዛው ሁሉ ነው የሽርክ አጓዳዎች ናቸው አሁን ያግንትማል ተዋናው ሽርክ እንጠቀቅና ሙነቅሷቸው ደግሞ አይቀር መጠንቀቃችን አይቀርም እሺ ጀዛኩሙላህ ኸይራን ሸይኹና አልከሪም ሽርክ አደገኛ ነው ብዙ ሰው ሽርክን ሳያውቀው ሽርክ ላይ ሊዘፈቅ ይችላልና በደንብ ተደርጎ ተብራርቶለት ሊያውቅ ይገባል فكيف يتقي من لا يدري ما يتقي እንዳሉት ማለት ነው ያለት ሰውየው ሳያውቁ ሊገባበት ስለሚችል ሽርክን ጠንቅቆ ማወቅ ይገባዋል ብዙ ጊዜ እንደዚህ አይነት ትምህርቶች ሲሰጡ ይሄ ሙስሊሞችን የማይመለከት የሆነ ከሽርክ ማስጠንቀቅ ሲባል በቃ ሙስሊሙ አንዴ ተውሂድ ይዟል ላ ኢላሀ ኢላላህ ብሏል ለምንድን ነው ስለ ሽርክ ምን አስተምረው ይባላል ይሄ ሐቂቃ ትክክለኛ ቁርአንና ሐዲስን በደንብ ከሚያነብሰው የሚጠበቅ የሆነ እንትን አይደለም ትክክለኛውን ሐሳብ አይደለም ነብያችን ሰለላሁ ዐለይሂ ወሰለም ولا تكن من المشركين ብላችኋል አይደል እንዴ ማለት ለይን አሽረከ لا يحبطن عملك يعني ይሄ ሁላ የሚፈለግበት ማስጠንቀቅ ነው ወይ يعني አይታሰብም ነብያችን ሰለላሁ ዐለይሂ ወሰለም ያጋራሉ ተብሎ ወይ ሌሎች ነብያቶች ግን እንደው እሳቸውን ጭምር እንትን ብሏቸዋል አላህ ዘወጀል ካጋራ እንትን ተላለ يعني ሽርክ ላይ ከወደክ ስራክ ይበላሻል ደግሞ ሽርክ የሚባለው በዚህ ኡመት ደቢብ النملة السوداء في ليلة الظلمة على الصخرة السماء ማለት ነው ለከሱ የበለጠ አይታወቅም ሰው እንዲህ ሽርክ ላይ እንደሚገባና በደንብ ተደርጎ መብራራት አለበት አደገኛነቱንም ሰው አውቆ ሊጠነቀቅ ይገባል ናም ሼክ የተወሰነ መጨመረው ለነጥብ ይኖራል ሼክ ኑረዲን بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله الأمين وعلى آله وصحبه وسلم أجمعين يا እንግዲህ የሽርክ تعريفات علماዎች ተወሰነ ገልጸውታል ሰለፎቻችን በተለያየ መልኩ ሽርክን የሚገልጹበት ሁኔታ አለ ያ ማለት ተርሲኸን للفهم ነው ያው በደንብ ማህበረሰቡ በደንብ ማንነቱን ሊገነዘበውና ሊረዳው ዘንዳ ማለት ነው ያው አንዳንድ ዑለማዎች ሽርክን ዒባራ ሲያደርጉ ሽርክ ማለት واتخاذ الشريك لله سبحانه وتعالى في ألوهيته وربوبيته وفي أسمائه وصفاته التي يختص بها ሽርክ ማለት አቀለል ባለ መልኩ ለአላህ سبحانه وتعالى በአምልኮ ስርዓቱ ላይ ዒባዳ ሊሆን ይችላል በዛ ላይ ለሱ ተጋሪ የሆነን አካል መያዝ ነው ይህ ሁሉንም ነገር سواء كان ملكا أو نبيا أو أي شيء غير الله الله سبحانه وتعالى ውጪ የሆኑ አካላቶችን በአምልኮት ረገድ وكذلك في ربوبيته በጌትነቱ الله سبحانه وتعالى በጌትነቱ ብቸኛ የሆነ አምላክ ነው እሱ ጋር ተመሳሳይ ሸሪክ የሆነ አካል የለም በመፍጠርም በመግደልም በማንሳትም ህያው በማድረግም በመስጠትም በመከልከልም ከሱ ጋር እንደዚሁ ማጋራት ሽርክ የሚል ታሪፍ ኑሯል ይላል وكذلك في أسمائه وصفاته الله መልካም ስሞችና ታላላቅ ባህሪያቶቹ እንደዚሁ አላህ ብቻ በሚለይባቸው መጠሪያ ስሞችና መገለጫ ባህሪያቶቹ ሌሎችን አካላቶች ማጣመር ወይም የጋራ ማች ማድረግ ማለት ተስዊያ ማድረግ ይሄ ሽርክ ይሉታል እና ቀደም ሲል ዑለማዎችም እንደገለጹት تسوية غير الله سبحانه وتعالى مع الله فيما يختص به الله سبحانه وتعالى الله ብቻ በሚለይበት ነገር ከአላህ ውጪ የሆኑ አካላቶች ማንንም ይሁን سواء كان نبيا مرسلا أو ملكا مقربا ከዛ በላይ መሽም ይሆን የለም ከፍጥረታቶች ወይ መልእክተኛ ነብይ ሆኖ ወደ አላህ ቅርብ የሆነ መልእክተኛ ነው ወይ ደግሞ መላእክ ነው ያን እንኳን ቢሆን እነሱን ራሱ ከአላህ ጋር እንደሚፈጥሩ እንደሚሰገድላቸው እንደሚታረድላቸው አድርጎ መያዝ ያ ሽርክ የሚል ትንታኔ ይሰጡታል ዑለማዎች ብዙ ታሪፋቶችን ይገልጹበታል ነገር ግን من حيث الوقت እዚህ ላይ እንገደብና ይሄ ሽርክ የሚባለው ነገር እንግዲህ አላህ Subhanahu Wa Ta'ala ካስጠነቀቃቸው ካስፈራራቸው ወንጀሎች ሁሉ የመጀመሪያው የወንጀሎች ሁሉ ቁንጮ እሱ ነው አክበሩል ከባኢር ከባኢር ዙኑብ አለ
በተለያየ ወስፍ የሚመጣባቸው ከባኢር ሊባል የሚገለጽበት የራሱ ወስፍ አለ። ሽርክ ደግሞ አክበሩል ከባኢር ነው። የወንጀሎች ሁሉ ትልቅ ወንጀል ማለት ነው። የበደሎች ሁሉ ትልቅ በደል ነው። አላህ በቁርአን ላይ በሰፊው የገለጸው ማንነቱን፣ ሁኔታውን፣ መዛሂሩን፣ መገለጫውን በሙሉ እየገለጸ አላህ በቁርአን ላይ አስቀምጧል። ነብያችን አለይሂ ሰላቱ ወሰላም ከታላቁ ሽርክ ጀምሮ እስከ ታናሹ ድረስ አደገኝነቱን ተሰሩብ እንዴት እንደሚያደርግ ወደ ሰዎች እንዴት ብሎ ሊገባ እንደሚችል ሁሉ ሳይቀር ተናግረዋል። አላህ ሱብሓነሁ ወተዓላ ከአደም ጀርባ ላይ ሆነው ወይም ደግሞ አወጣቸው ይላሉ። ቃል ከያዘው ነገር አንዱ አለስቱ ቢረቢኩም የሚል እኔ ጌታችሁ አይደለሁም እንዴ? ጌታ የሆነ አካል ኡሉህያ ይገባዋል፣ መመለክ አለበት። ለሁ አስማኡ ሲፋት ወለሁ ሩቡብያ ወለሁ ኡሉህያ አለው ማለት ነው። ይሄን ሲላቸው ቃሉ በላ እንዴት ብለው የመሰከሩበት ሁኔታ አለ። ይሄ እንግዲህ أن تقول ما جاءنا የሚለው ዘው ላይ ሶፊ ሱረት አልአዕራፍ ላይ ያስቀምጡት አላህ Subhanahu Wa Ta'ala ይሄ ነገር እኮ እኛ አልመጣልንም አልደረሰልንም ብለው እንዳይናገሩ ከመጀመሪያው ራሱ ቃል ኪዳንን እንዳስያዛቸው የተውሂዱን ጉዳይ ማለት የተውሂዱ ተቃራኒ ሆኖ ሽርክን እንዲያወግዙ ማለት ነው። ተውሂድ አስል ነው ማለት ነው። አስል ነው ተፈጥሯዊ እምነት ነህ አላህ ቃል ያስያዘን የመጀመሪያው እምነት ነው። የመጀመሪያው እምነት ነው ሰርጎ ገብ ሽርክ እሱ ልክ ነው። ሽርክ ነው ሰርጎ ገብ ያው የሽርክ አመጣጥንም ሁኔታ ያስቀምጣሉ። ከነብዩ ኑህ ዘመን ጀምሮ እንደመጣ የመጀመሪያው አወሉ ሩሱሊን ኡርሲለ ኢላ ቀውሚህ ወደ ህዝቦች የመጀመሪያ የተላከው ነብዩ ኑህ ናቸው ይባላሉ። ምክንያትም አለው እንዴት ብሎ እንደገባ በሳቸውና በአደም መካከል አሸረተ ቁሩን 10 ክፍለ ዘመን ወይም ደግሞ 1000 ዓመት ነበረ። እስከዛ ድረስ ምንም አይነት ምድራዊ ሽርክ አልነበረም ይላል። ሌሎች ወንጀሎች ቢኖሩም ሰዎች ወንጀሎች ምንም አያጋሩም ነበር ይላል። አይዋ ከዛ በኋላ ነበር እንግዲህ ሽርክ በመንጨት ሲጀምር አላህ Subhanahu Wa Ta'ala ኑህን አለይሂ ሰላቱ ወሰላም ላካቸው ليخرج قوم من عبادة العباد إلى عبادة رب العباد ሰዎችን ከባርነት አባርነት ወደ ጌታ ባርነት እንዲወጡ አዘዛቸው። እንግዲህ ኑህ አለይሂ ሰላቱ ወሰላም ተውሂድን በማስረጽ ሽርክን በማውገዝ 950 ዓመታት ያክል ቆይተው ነበር። ኢኒ ደዓውቱ ቀውሚ ለይለን ወነሃራ በቀንም በሌሊትም ህዝቦችን ተጣራሁኝ ይላል። የሚገርመው ግን የሚቀበሉ ሰዎች ጥቂቶች እንደነበሩም የቁርአን አናቀጹ ደላላ ጥቆማ አለው ማለት ነው። ኢላ ቀሊል ቁርአኑ ላይ እንዳስቀመጠው ማለት ነው። ይሄን ያክል ለፍቷል ማለት ነው። ተውሂድን በማስረጽ ሽርክን በማውገዝ ከሌሎች መሰረታዊ እስልምና መገለጫዎች መሰረታዊ የእስልምና መመሪያዎች የመጀመሪያው ተውሂድን አስርጾ ሽርክን ማውገዝ ነበር የነበረው። ሽርክን ማንኮታኮት ነበር የብዙ ነብያቶች ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይር ብዙ ኑህም ይህን ተናግሯል። ሙሳም ዒሳም ሃሩንም ማነው ነብዩላህ ያ አላህ ሁላቸውም ነብያቶች ቁርአን ላይ ስንመለከት እንዳውም በተርታ ሱረቱል አዕራፍ ላይ በተራ ነው የሚገልጻቸው ያስቀመጠ ያንዳንዳቸው ይሄንን አይነት ቃል ሚፍታሁ ዳዕወትህም የዳዕዋቸው መጀመሪያም ነበረ ተውሂድን በማስረጽ ሽርክን በማውገዝ ነው። حتى በሌሎች ከፊል በአብዛኛው ነብያቶች ላይ ራሱ ተውሂድን ማስረጽን ሲሞቱም ራሱ ተናግሯል። ነብዩላህ ኢብራሂም ያዕቁብ أمكنتم شهداء إذ حضر يعقوب الموت يا الله ينقرال ما تعبدون من بعدي كان يبوها من إنهم تجزوت بلو ልጆችን ሰብስቦ ግብጽ ውስጥ የነበረውን ከአላህ ውጭ የሚመለኩ አማልክቶችን ሲያይ በጣም ገረመውና ጥሩ አባት ልጁን መካሪ ነው ሞት አፋፍ ላይ ወይም ደግሞ በጣና ህመም ላይ ሆነው ልጆቻቸውን ሰብስበው ከኔ በኋላ እኔ ከሞትኩ በኋላ ምንድነው የምትገዙት? እሱን አቋ አይደለም የሚገዙት ግን የልጆችን ተውሂድ በልባቸው ውስጥ እንዲሰርጥ ለማድረግ ትልቅ ወስያ ለመምከር ጠየቃቸው። ካንተ ውጭ አንተ ከሞትኩ በኋላ ያንተን ያባቶችን ያንተን አምላክ የሆነውን አላህ Subhanahu Wa Ta'ala ብቻ እንደሚያመልኩ ነው የተናገሩበትና ሽርክ እጅግ በጣም አደገኛ ወንጀል ለመሆኑ ሁሉም የሚያጋሩት አካላቶች ራሱ ሲነገራቸው ያውቁታል። ግን እያሉ የሚያመጧቸው ነገር አለ። ሽርክ አንዳንድ ጊዜ ሽርክ ሲብራራ ወይም ሽርክ ሲገለጽ ኢፍራጥና ተፍሪጥ ሊኖርበት አይገባም። ሽርክ ያልሆነውን ነገር ሽርክ ብለው የሚነሱ አካላቶች ሊኖሩ ይችላሉ። ሽርክ ያልሆነውን ነገር ይሄ አህለ ሱና ወል ጀማዓ ኢንሷፍ አላቸው አድል አላቸው። ሁሉን ነገር አለ መውዲዒ ነው የሚያስቀምጡት። አንዳንዶች ደግሞ ግልጽ የሆነ ሽርክ የሆነውን ነገር ሽርክ አይደለም ብለው የሚከራከራሉ። በል እንደውም አንዳንዶች
ለዚህ ለኡመተ ሙሐመድ የሚያስፈልገው ለሙስሊሞች የሚያስፈልገው ነሲሃ መውዒዛ እንጂ ዳዕዋ ያስፈልጋቸውም ዳዕዋማ ከሆነ ልክ እስልምና ውስጥ አልነበሩምና ወደ እስልምና ግቡ ማለት ነው ይሄ ሱኡል ፈህም ነው የግንዛቤ ጥረት ነው ለዚህማ አላህ በቁርአን ላይ ስንት ቦታ ላይ ተናግሯል ሐታ ነብዩን ሳይቀርኩ ለኢን አሽረክተ ማለት ምንድነው ምክር እኮ ነው ነብይ ናቸው መልእክተኛ ናቸው لا ينطق عن الهوى إن هو إلا وحي يوحى لئن أشركت لا يحبطن عملك ያላቸው ለምንድነው እየመከራቸው እኮ ነው ብታጋራ ምክር እኮ ነው ተግዛጽ እኮ ነው ተውሂድን ያጸረጸ እንዲሁም ሽርክን ያንቆታቆተ ነው 18 የሚሆኑ ነብያቶችን في سورة الأنعام በዝርዝር ካስቀመጠ በኋላ ወለው አሽረኩ ያላቸው ለምንድነው ለሐቢጡ عنهم ما كانوا يعملون ይሄ ሰፋ ያለ ምክንያቱም ሽርክ ከነብዩ አንደበት እንደሰማ ነው አኽፋ ነው በጣም ስውር ነው حتى ነብዩ አለይሂ ሰላቱ ወሰለም እኔ የማላቀው ስውር የሆነው ሽርክ እንኳን ጠብቀኝ ያሉ ዱዓ ያደርጉ ነበር በእኛ ዘመን ደግሞ ሁሉንም ሰው نعم نحن نحب ሁሉም ሰው ሙወሂድ እንዲሆን እንመኛለን በመሰረቱ ተውሂድን ማስረጽና ሽርክን ማንኮታኮት ሁሉም ሰው ተውሂድን እንዲከተል የውደታ መገለጫ እንጂ ህዝብን የመከፋፈልና የመበታተን አባዚ አይደለም ተውሂድ ነሲሃ ማድረግ መምከር መግሰጽ ተጠንቀቁ ማለት እንኳን እንደዚህ ዛሂረን ሽርኩ በአደባባይ ወጥቶ በእያንዳንዱ ሙስሊም ቤት ውስጥ በሚባል መልኩ ያን ትንሹም ትልቁም ሽርክ ገብቶ ያስቸገረን ከዲናችን ውስጥ ሰርጎ ገብቶ ማለት እና በዚህ መልኩ ነው እንግዲህ ዑለማዎች የሽርክን አደገኝነት استنباط ያደረጉ من الكتاب والسنه ሰለፎች እንዴት ሽርክን ሲፈሩ እንደነበረ በግልጽ የተቀመጠ ነገር አለ እና ሽርክ በዚህ መልኩ ሊገባ እንደሚችል አንዳንዶች ሽርክ في المعامله የሚሉትም ነገር አለ اتخاذ الشريك في التحليل والتحريم لله سبحانه وتعالى حلالون حرام በማድረግ ረገድ ራሱ አላህ حرام ያደረገውን حلال ማድረግ حلال ያደረገውን حرام ማድረግ እዛው ውስጥ ይሄ ራሱ ምናልባት ዑቡዲያ ውስጥ ወይም ደግሞ ረብ የሚለው ውስጥ ሊገባ ይችላል ያለው አንዳንዱ ኢላህ የሚል ውስጥ ይገባል የሚል ታሪፍም ቢኖራቸው ይሄም ራሱ ሽርክ የሚባለው ውስጥ ሊገባ እንደሚችል ነው ታሪፋቶቻቸው ላይ ዑለማዎች የሚያስቀምጡት ባረከላሁ ፊኩም